በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 9 ቀን የሚከበሩ የቅዱሳን በዓላት። አባ ሕልያን ገዳማዊ። ጻድቁ ተወልዶ ያደገው አይነ ፀሐይ በምትባል የቀድሞ የግብፅ ክፍለ ሀገር ሲሆን ወላጆቹ ዲስጣና ካልሞና ይባላሉ። እነርሱ መልካም ክርስቲያኖች ነበሩና ገና በልጅነት ይህንኑ አጥብቀው አስተምረውታል። ቅዱሱ ሕልያን ጾምን፣ ጸሎትን ብቻ አይደለ በሥጋዊ ሙያው የተመሰገነ አንጥረኛ ነበር። በወዙ በላዩ ሰርቶ ያገኘው ሀብት ነበረው። በተለይ ወርቅና ብር እየሰራ ይተዳደር፣ ከገቢውም ነዳያንን ያስብ ነበር። እንዲህ ባለ ግብር ሳለ አንድ ቀን ፈተና መጣበት። አንዲት አረባዊ ሴት መጥታ የጆሮ ጌጥ ወይም ጉትቻ እንዲሰራላት ትጠይቀውና እርሱም ከወርቅ ይሰራላታል። የጆሮ ጌጡን ከሰጣት በኋላ ግን ዋጋውን አልሰጥህም ትለዋለች። እርሱም ምነው እህቴ የደከምኩበትን ለምን አትከፊኝም ሲላት ገላዋን አጋልጣ ሴትነቴን ልስጥህ ብላ ለዝሙት ጠየቀችው። ድንግሉ ሕልያን ካነጋገሯና ከድርጊቷ የተነሳ በጣም ደነገጠ። ከፊቷ ላይ አማትቦ ገስጿት ወደ ቤቱ ሄደ። ሙሉ ሌሊት ሲያዝን አደረ። ሊነጋጋ ሲል በልቡ ወሰነ። ይህችን ዓለም ሊተዋት ቆረጠ። በወጣት ጉልበቱ ደግሞ ያፈራው ሀብቱ፣ ንብረቱ፣ ቤቱ፣ መሬቱ፣ ወርቁ፣ ብሩ አላሳሳውም። ነዳያንን ሁሉ ወደ ቤቱ ጠርቶ ሙሉ ንብረቱን አካፈላቸው። የተረፈችው የለበሳት ልብስ ብቻ ነበረችና ፈጽሞ ደስ እያለው ከተማውን ጥሎ ወደ በረሃ ተሰደደ። ልቦናን የሚመረምር ጌታ ሊመራው ወዷልና 3 ቅዱሳን ስውራንን ሰደደለት። 3ቱም የብርሃን አክሊል ደፍተው የብርሃን ካባ ላንቃ ለብሰው የብርሃን ዘንግ ይዘው ተገለጡለት። እየመሩም ወስደው በግራና በቀኝ ውሃ ከሚፈስባት ደኗ ላይን ደስ ከምታሰኝ ዱር አደረሱት። አካባቢው እንኳን ሰው እንስሳት አልነበሩበትም። 3ቱ ቅዱሳን ከቦታዋ እንደገቡ በላዩ ላይ ዕንቁ ያለበት የብርሃን ዘንግ ሰጥተውት ወደ ፈጣሪ እንስገድ አሉት። ሰግዶ ቀና ሲል 3ቱም በአካባቢው አልነበሩም፣ ተሰውረዋልና። አባ ሕልያን ከቅዱሳኑ በመለየቱ ፈጽሞ አለቀሰ። ተጋድሎውን ግን በጾምና በጸሎት በስግደትም አጠነከረ። ቅዱሱ የሚመገበው የሚለብሰውም ቅጠል ነበር። በእርሱ ዘንድ ሌሊት የሚባል አልነበረም። ምክንያቱም ያች ዘንግ ሲመሽ ግሩም የሆነ ብርሃን ታወጣ ነበርና ነው። መንገድ መሄድ በፈለገ ጊዜ ትመራው፣ ጎዳናውን ታሳጥርለት ነበር። እንዲህ ባለ ግብር ለበርካታ ዓመታት ከሰው ተለይቶ ኖረ። አጋንንት በተለያየ መንገድ ፈተኑት፣ ግን አልቻሉትም። አቅም ሲያጥራቸው ወደ ከተማ ሄደው በሰው አርያ ሽፍቶችን አናግረው ሊያስገድሉት ሞከሩ። ነገር ግን ከፊት ለፊት እያዩት ሽፍቶቹ ሲራመዱ ቢውሉም ሊደርሱበት አልቻሉም። እግዚአብሔር በኪነ ጥበቡ መንገዱን ያረዝምባቸው ነበር። በኋላ ግን ሽፍቶቹ በድካምና በውሃ ጥም ሊያልቁ ሆነ። ጻድቁ ምንም እርሱን ለመግደል ቢመጡም አዘንላቸው። ባህሩን ያለ ታንኳ እየረገጠ ደረሰላቸው። ከዱር ፍሬ አብልቶ ንጹሕ ውሃን አጠጥቶ ሸኛቸው። ዕድሜው እየገፋ ሲሄድ አንድ ቀን እነዛ በፊት የተሰወሩ 3 ቅዱሳን እንደገና ተገለጡለት። በደስታ ሲጨዋወቱ አድረው ሲነጋ አባ ሕልያን ወደ ምስራቅ ሰግዶ አረፈ። 3ቱ ቅዱሳንም ሥጋውን ገንዘው በባዕቱ ቀበሩት። ዜና ሕይወቱንም ጽፈው አስቀመጡትና እንደገና ተሰወሩ። የቅዱሳን አምላክ ለእኛም የአባቶቻችን ረድኤት ይላክልን፣ ከጻድቁም በረከትን ይክፈለን። ሐምሌ 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አባ ሕልያን ገዳማዊ። ቅዱስ ቴዎድሮስ ሰማዕት ዘአምስቱ አህጉር። ቅዱስ ቴዎድሮስ ሰማዕት። ሰማዕታት ሉኪዮስ እና ድግናኒዮስ በንስሐ ለክብር የበቁ የጦር አለቆች። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት። አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 318ቱ ቅዱሳን ሊቃውንት ሩታነ ሃይማኖት ዘንቂያ። የብሔረ ብፁዓን ጻድቃን። አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ። ቅዱስ ዞሲማስ ጻድቅ ዓለመ ብፁዓንን ያየ አባት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 19 ከቁጥር 18። ጌታ ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ባልንጀራህን እንደ ራስህ ውደድ አለው።
ጎበዙም ይህንንማ ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ጌታ ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት